በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ጎርጎርዮስ ምዕራፍ 60 በእንዚናዙ ኤጲስቆጶስነት የተሾመ ከሃዲ መቅዶንዮስም ከተሰደደ በኋላ በቁስጥንጥንያ ሊቀ ጳጳስነት የተሾመ አንድነትን ሦስትነትን የተናገረ ይህ ቅዱስ ጎርጎርዮስ እንዲህ አለ። ስለ ሦስቱ አካላት ትክክልነት ስለማይከፈል ስለ መለኮት አንድነቱ እንዲህ አለ። ከሁሉ አስቀድሞ በአካል ልዩ በክብር አንድ የሚሆን ሦስትነትን እናስተምራለን። እሊህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሥላሴ በመለኮት አንድነት መለየት የለባቸውም። አካላት ግን በባሕሪ መለየት ሳይኖር እያንዳንዱ አካል በገጽ በመልክ ፍጹም ነው። ለአብ የአብነት ስም የአባትነት ክብር አለው። ለወልድም በባሕሪ ክብሩ ከአብ ሳያንስ የልጅነት ስም የልጅነት ክብር አለው። መንፈስ ቅዱስም እንዲህ በክብር አይለይም። ነገር ግን ተለውጦ አብ ወልድ አይባልም፣ በዚህ ጊዜ ተገኘ አይባልም። በመለኮት እንደ አብ እንደ ወልድ ነው እንጂ እስትንፋሳቸው ነውና፣ ሦስቱም ትክክል ናቸው። ማንም ማን የጌትነታቸውን ነገር መፈጸም አይችልም። የሦስትነቱን አካላት ባሕሪ ይለይ ዘንድ ማንም ማን አይድፈር። ሦስቱን አንድ የሚያደርጋቸው ባሕሪ አንድ ነው እንጂ። ዳግመኛም በየስማቸው በየገጻቸው ሦስቱን አካላት እንወቅ። ከመለኮት ባሕሪ የተለየ አካል የለም። በአካላትም በማይመረመር ክብር መለየት የለም። የሦስቱ ሥልጣን የሦስቱ ፈቃድ አንድ ነው እንጂ። ከሦስቱ ፍጡር የለም፣ ፍጡራን አይደሉምና። ከእውቀት ከሃይማኖት የተለዩ መናፍቃን ከቅድስት ሥላሴ መለኮት መከፈልን በአካላት መጠቀለልን ሊያመጡ አይድፈሩ። ሦስት አማልክት ብለን አንሰግድም፣ አንድ አምላክ ብለን እንሰግዳለን እንጂ። በስም ሦስት ናቸው እንላለን። አብ፣ ወልድ፣ መንፈስ ቅዱስ አንድ ባሕሪ አንድ ሥልጣን ናቸው። በአንድ መለኮት በባሕሪ አንድነት የጸኑ ሦስት አካላት ሲሆኑ ከሦስቱ አንዱ የሚበልጥ አንዱ የሚያንስ አይደለም። በማይመረመር በአንድ ክብር የተካከሉ ናቸው እንጂ። ከአካላት አንዱም አንዱ በገጽ በመልኩ ፍጹም ነው። አብም አብ ነው፣ ወልድም ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። ከአካላት አንዱም አንዱ ከባሕሪያቸው አይለወጡም። አብ ወልድን መንፈስ ቅዱስን ለመሆን አይለወጥም። ወልድም አብን መንፈስ ቅዱስን ለመሆን አይለወጥም። መንፈስ ቅዱስም አብን ወልድን ለመሆን አይለወጥም። እግዚአብሔርን በጌትነት ከዘመን አስቀድሞ የነበረ ትክክል በሚሆኑ በሦስቱ አካላት እንዳለ እናውቀዋለን። ከዘመን አስቀድመው የነበሩ ዘመንን አሳልፈው የሚኖሩ ናቸውና ያለመለወጥም በመለኮት አንድ ናቸውና። በኋላ ዘመንም ከሦስቱ አካላት አንዱ ጥንት የሌለው የእግዚአብሔር አብ ቃል ማንም ግድ ሳይለው በራሱ በአብ በመንፈስ ቅዱስ ፈቃድ ሰው ሆነ። ባሪያም ካሉ መላእክት ማንም ሰው መሆኑን አላወቀም። ከአባትና ከእናት ከኢያቄምና ከሐና በተወለደች በቅድስት ድንግል ማርያም ማኅፀን አደረ። ሥጋ የሌለው እርሱ ሥጋዋን ተዋህዶ እንደ ሰው ሁሉ 9 ወር ከ5 ቀን በጌትነቱ ሳለ በማኅፀኗ ተጸነሰ። 9 ወር ከ5 ቀንም ከተፈጸመ በኋላ የሚወለድበት ቀን ቢደርስ በማይመረመር ግብር በሕይወቱም ድንግልና ተወለደ። ማኅተመ ድንግልናዋም አልተለወጠም። ማኅተመ ድንግልናዋ ሳይለወጥ ተወለደ እንጂ። ከእስራኤል ፈጣሪ በቀር ሰው እንዳልገባባት ነቢዩ ሕዝቅኤል እንዳያት ኆኅት ማኅተመ ድንግልናዋ ሳይለወጥ በሕቱም ድንግልና ተጸንሶ ተወለደ። እናንተ አላዋቆች የድንግል ማርያም መጽነሷን መውለዷን እንደ ሌሎች ሴቶች አታስመስሉ። ለእመቤታችን ለድንግል ማርያም ይህ ሊነገርባት አይገባም። የእግዚአብሔርን ቃል ያለ ዘር አበስ ጸንሳ ምጥ ሳይሰማት ወለደችው እንጂ። በመውለድ ጊዜ የሚሆን ምጥ ፈጽሞ አላገኛትም። የአምላክነት ሥራ ስለሆነ መጽነሷ በጣም ይደነቃል። የመውለዷ ምስጢር ኃይልም አይመረመርም። ማንም ማን ባሕሪውን የማያውቀውን እርሱን ወለደችው። ማኅተመ ድንግልናዋም አልተለወጠም። ሩቅ ብእሲ የወለደች አይደለም። የመለኮቱ መገኘት ከእመቤታችን ከቅድስት ድንግል ማርያም በሥጋ ከመወለዱ ወዲህ አይደለም። አስቀድሞ የነበረ ዓለሙን አሳልፎ የሚኖር ነውና ሁሉን የፈጠረ ነው። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደ በኋላ እግዚአብሔር ቃል ነውና እርሱም መቼ አንድ ነው። የመለኮቱ ባሕሪ ወደ ሰውነቱ ባሕሪ አልተለወጠም። የሰውነቱ ባሕሪም ወደ መለኮቱ ባሕሪ አልተለወጠም። ድንግል ማርያም አንድ አካል ሆኖ ወለደችው እንጂ ሰብአ ሰገልም አንድ ባሕሪ ሆኖ ሰገዱለት እንጂ። መለኮት ከትስብእት ሲዋሃድ የእግዚአብሔር ቃል ተዋህዶ ሁለት አካል ሁለት ባሕሪ የሚባል አይደለም። መለኮትን በሥጋ አልተወለደም የሚሉት ክፉ ጥፉ ወራዶች የሚሆኑ ሰዎች እንደተናገሩ በማይመረመር ግብር ነው እንጂ። ሰውም በሆነ ጊዜ እንደ ሩቅ ብእሲ በዘር በሩካቤ አልተወለደም። አምላክ ሰው ሆነ እንጂ። እንደ ሩቅ ብእሲ በዘር በሩካቤ ተወልዶ ቢሆንስ
ብዙ ሰዎች በተሳሳቱ ነበር። አምላክ ሰው መሆኑንም ሐሰት ባደረጉት ነበር። ዛሬ ግን ከድንግል ብቻ ተወለደ፣ ድንግልናዋንም ባለመለወጥ አጸና። ድንቅ የሚሆን መጽነሷ የታመነ ይሆን ዘንድ ቅድመ ዓለም ከአብ እንደተወለደም ለማመን መሪ ይሆን ዘንድ የክብር ባለቤት ሲሆን ለሕፃናት እንደሚገባ በየጥቂቱ አደገ። እርሱም ከአብ አንድነት ወደዚህ ዓለም መጥቼ ሰው ሆንኩ፣ ወደ እግዚአብሔር እሄዳለሁ፣ በእርሱ ፈቃድ ሰው ሆንኩ እንጂ በእኔ ፈቃድ ብቻ ሰው የሆንኩ አይደለም አለ። ይህም ከአብ ተወልዶ ሰው ለመሆን እንደመጣ ማርያም ለወለደችው አካል ምስክር ነው። ወደ አብ ሄደውም ሌላ አይደለም፣ በባሕሪው አንድ የሚሆን እርሱ ነው እንጂ ከተወለደም በኋላ ሁለት አልሆነም። ሁለት አካል ሁለት ባሕሪ አይደለም፣ በሥራው ሁሉ አንድ አካል አንድ ባሕሪ ነው እንጂ ሙት በማስነሳት ድውይ በመፈወስ መከራ በመቀበል አንድ ነው እንጂ። ጌታችን ኢየሱስ ክርስቶስ ሁለት አካል ሁለት ባሕሪ አይደለም፣ ወልድ ዋሕድ አንድ ነው እንጂ። አንድ ከሆነም በኋላ አይለይም። መለኮትና ትስብእት አንድ ከሆነ በኋላ አይቀላቀልም። የመለኮት ባሕሪና የትስብእት ባሕሪ ተዋሃደ፣ አንድ መልክም ሆነ። በዚህ በአንዱ አካል መለወጥ የለም። በሥራው ሁሉ ፍጹም ነው እንጂ። ነፍስ ዕውቀት ገንዘቡ ነው፣ ከኃጢአት ሁሉ የተለየ ነው። ጌታችን ኢየሱስ ክርስቶስ በተራበ በተጠማ ጊዜ፣ መንገድን በመሄድ በደከመ ጊዜ በሐሰት መከራ አልተቀበለም። የተጠሉ የተነቀፉ ሰዎች እንደተናገሩ በሥጋ በእውነት መከራ ተቀበለ እንጂ። እኛ ግን ሕማም የሚስማማው የሥጋ ሕማም ለማይስማማው ለመለኮት እንዲነገርን እናገራለን። በባሕሪው ሕማም የሌለበት ነው፣ መለኮት የማይታመም ነውና። ደፍረው በተነሱበት በአይሁድ መከራን ተቀበለ። በሥጋ የታመመ እግዚአብሔር ቃል ነው። መለኮትን ግን በባሕሪው ሕማም አያገኘው። ቃል በመስቀል ላይ በሥጋ ተቸነከረ። ቃል በፈቃዱ መከራ ከተቀበለበት ሥጋ አልተለየም። በሥጋ የተቀበለው ሕማምንም ወዶ አልተቀበለም አይባልም። ደስ ብሎት በፈቃዱ ተቀበለ እንጂ። ራሱን ዘንበል አድርጎ ነፍሱን ከሥጋው በለየ ጊዜ ሕይወትን የሚሰጥ ሞትንና ሙስናን መቃብርን ድል የሚነሳ የመለኮት ባሕሪ ከሥጋ አልተለየም። ቃል ሥጋውን በመቃብር አልተወም፣ በሲኦልም ካለች ከነፍሱ አልተለየም። ከነፍስ ከሥጋ በአንድነት ነበረ እንጂ። ለዘላለም ክብር ምስጋና ይግባው። ምዕራፍ 61 ዳግመኛ የአንድነትን የሦስትነትን ነገር የተናገረ ይህ ቅዱስ ጎርጎርዮስ የወልድን ነገር በተናገረበት አንቀጹ እንዲህ አለ። የእግዚአብሔር ቃል ድንግል ማርያም በወለደችው ሰው እንዳደረ የሚናገሩትን እኔ ልበሰፊ በመሆን የትስብእትና የመለኮት ሁለቱ ባሕርያት በተዋህዶ አንድ የሆኑ አይደለምን ብዬ ጠይቃቸዋለሁ። በአካል ፍጹም የሚሆን የቃል ባሕሪ የምታውቅ የምትናገር ነፍስ ያለችው የሥጋም ባሕሪ ተዋህዷልና በሥጋም ከድንግል ተወልዷልና ሰው ሆኖ የታየ እርሱም በፍጡራን ልቡና ከመመርመር የራቀ ነው። ከመለኮትና ከትስብእት ከሁለቱ ባሕርያት ድንቅ በሚያሰኝ ምስጢር አንድ ክርስቶስ ሆነ። ቅን ልቡና ያላቸው ሰዎች ግን እግዚአብሔር በሰው እንዳደረ አይናገሩም። ተዋህዶ አዲስ ሥራ ነውና ድንቅ ምስጢርም ነውና። የአንድነትን የሦስትነትን ነገር የተናገረ ይህ ቅዱስ ጎርጎርዮስ የተወደደ የወልድን ነገር በተናገረበት አንቀጹ ዳግመኛ እንዲህ አለ። ነቢያት ሁሉ የማይመረመር እርሱን መርምሮ ወደ ማወቅ መድረስ ባይቻላቸው እግዚአብሔር ቃል ከሰው በተወለደው ልደት ታየ። በመወለዱም የእናቱን ማኅተመ ድንግልናዋን አልለወጠውም። ከእናቱ በድንግልና ተወልዶ ወደዚህ ዓለም ገባ። በመወለዱም ድንግልናዋ አልተለወጠም። የወሰነችው የድንግል ማኅፀን አልተለወጠም፣ እንደ ቀደመው አጸናት እንጂ። በባሕርየ መለኮቱ የማይታይ ሲሆን በሥጋ ታየ። በሁሉ ሙሉ ሲሆን እርሱም የሌለበት ቦታ የሌለ ሲሆን በቦታው ሁሉ ሙሉ የሚሆን እርሱ እንደምን ይታያል? አማኑኤል በመለኮቱ ኃይል ዲያብሎስን ድል ሊነሳው አልወደደም፣ ሞት በሚስማማው ሥጋ ነው እንጂ። ስለዚህም ሐዋርያው ጳውሎስ ሰዎች ነፍስን ሥጋን በመዋሃድ መሰሉት፣ እርሱም እንደነርሱ ሆነ ብሎ ለዕብራውያን ሰዎች ጻፈ። ከትንሣኤ አስቀድሞ የሚሆን ሞት ሳይቀድም ትንሣኤ እንደምን ይደረጋል? መሞትስ እንደምን ይቻላል? የሚሞት ሥጋን በመልበስ ነው እንጂ መለኮት አይሞትምና። ከአብ የተወለደው ጥንታዊ ልደቱ በሕጸጽ አይደለም። በልደቱ ሕጸጽ እንደሌለበት በመለኮቱ ሕማም ሞት አያገኘውም። ከድንግልም መጸነሱ ያለ ዘር ተደረገ፣ በሞቱም መለወጥ አላገኘውም። እርሱ እንዳዘነ እንደተከዘ በማርቆስ ወንጌል ተጽፏል። ሐዘን፣ ትካዝ የነፍስ ሕማም ነው። መራብ፣ መጠማት፣ ጎዳና በመሄድ መድከም፣ በሐሰት ያይደለ በእውነት የተቀበላቸው የቀሩት ሕማማት የሥጋ እንደሆኑ እንዲታወቅ የነፍስን ሕማም እንዲህ እናምናለን። ይኸውም ሁከት፣ ትካዝ ነው።
እጁን እግሩን በተቸነከረባቸው ችንካሮች መወጋቱንም እናምናለን። ነቢዩ ኢሳይያስ እርሱ ደዌያችንን ወሰደ፣ ሕማማችንንም ተሸከመ፣ እኛን ለማዳን ኃጢአታችንንም ለማስተስረይ መከራ ተቀበለ እንዳለ በባሕሪው ሕማም የሌለበት ሲሆን የታመመ ነው፣ በእርሱ መከራ ሥጋ ከመከራ ነፍስ ድነናል አለ። በተገረፈ ጊዜ በተቸነከረም ጊዜ በመከራው ሁሉ መለኮትን ተሰማው የሚል ሰው ቢኖር የተለየ የተወገዘ ይሁን። ዳግመኛ አንድነትን ሦስትነትን የተናገረ ይህ ቅዱስ ጎርጎርዮስ ወደ አቅላንዲዮስ በላከው መልእክቱ እንዲህ አለ። ሃይማኖት የሌላቸው አላዋቆች ሰዎች ሰውን ያስታሉ፣ ራሳቸውንም ያታልላሉ። ጌታ ለተዋህደው ሥጋ ነፍስ ልቡና የለውም እያሉ ዳግመኛ በፈጣሪያችን ብዙ ክህደትን ይናገራሉ። እኛ ግን እግዚአብሔር ቃልን ከነፍስ ከሥጋ እንለየውም፣ ከዓለም ሁሉ አስቀድሞ የነበረ ቀዳማዊ ወልድ ዋህድ መዋሃዱን እናምናለን እንጂ በመዋሃዱም ከሥጋው ጋር አልተቀላቀለም። እኛን ለማዳን ነፍስ ልቡና ያለው ፍጹም ሥጋን ከእኛ ባሕርይ ነስቶ ተዋሃደ እንጂ በመለኮት ሞት ሳይኖርበት በሥጋ ሞትን ገንዘብ አደረገ። በመለኮት መወሰን ሳይኖርበት በሥጋ ተወሰነ። የማይመረመር ሰማያዊ እርሱ ሥጋን ተዋህዶ በምድር ተገለጠ፣ የማይታየው ታየ። በኃጢአት ወድቆ የነበረ የቀደመ ሰው አዳምን ዳግመኛ ያከብረው ዘንድ እግዚአብሔር ፍጹም ሥጋን ነፍስንም ተዋህዷልና። እመቤታችን ቅድስት ድንግል ማርያም እግዚአብሔር ቃልን በሥጋ አልወለደችውም የሚል ቢኖር ከእግዚአብሔር የተለየ ነው። ከሥጋዋ ሥጋን ከነፍሷ ነፍስን ሳይዋሃድ በድንግል ማኅፀን አድሮ ወጣ የሚል የመለኮቱን ለመለኮቱ የሰውነቱን ለሰውነቱ ሰጥቶ ያለ ዘራ ብእሲ እርሱ ራሱ በማኅፀኗ ሥጋን ፈጥሮ ተዋህደ የማይል ቢኖር የተወገዘ የተለየ ይሁን። ሰው ተፈጠረና ከዚህ በኋላ እግዚአብሔር ቃል አደረበት የሚል ቢኖር የተወገዘ የተለየ ይሁን። ይህን የሚናገር ሰው ከእግዚአብሔር አልተወለደም፣ ከልጅነት የራቀ ነው እንጂ። ሁለት ልጆች፣ አንዱ ከእግዚአብሔር የተወለደ ሁለተኛው ከድንግል የተወለደ ብሎ የሚያድን ሰው ቢኖር አንድ ጊዜ እግዚአብሔር ቃል ነው የማይል ቢኖር ሐዋርያት ካስተማሩት ከልጅነት ይለይ። የሚያምን ለማለት ነው። ያኛው አማርኛውን አሳስቶት ነው የሚያድን ያልኩት። የሚያምን ሰው ቢኖር ለማለት ነው። ዘመቦ ዘያምን ለሚል ግዙ ማለት ነው። እኛ ግን የእግዚአብሔር ቃልና የሥጋ ባሕርይ አካል በተዋህዶ አንድ እንደሆነ የቀና ሃይማኖትን እናምናለን። ሐሰት ያይደለ ነፍስ ከሥጋ ገንዘቡ ነው። ሁለት ፈጣሪዎች ለመሆን ሁለት ሰዎችም ለመሆን አይከፈልም። ተዋሃደ ካላሉስ ሥጋ ከነፍስ ነፍስ ከሥጋ ልዩ ነው ይበሉ። ለእኛ ግን በማይመረመር ምስጢር የመድኃኒታችንን የክርስቶስን አንድነቱን እንናገር ዘንድ ይገባናል። የሚታየው ከማይታየው ጋር ጥንት ያለው ጥንት ከሌለው መቼም መች አንድ ነው። መለኮትና ተስቤት አንዱ ከአንዱ ጋር በኅብረት የሚኖሩ አይደለም። አንዱ በአንዱ አላደረም። መለኮትና ተስቤት በባሕርይም በአካልም አንድ ናቸው እንጂ። ሰው የሆነ እርሱ እግዚአብሔር ነው። በዚህ አንቀጽ ከሥጋ ጋር መዋሃዱን የምንናገርለት መለኮትን በመዋሃድም አምላክ የሆነ ሰው ነው። ዳግመኛም በወዲያው ከአብ ከመንፈስ ቅዱስ ጋር በጌትነቱ ባሕርይ አንድነቱን እኔ እናገራለሁ። የሦስትነቱን አካላት በባሕርይ ልዩ ናቸው እንዳንል በመለኮት አንድ ስለሆኑ በየራሳቸው አይለዩምና፣ በመለኮትም አንድ ሲሆኑ በአካላት አይቀላቀሉም። ጌታችን ከነቢያት እንዳንዱ በጸጋ ታምራት ያደርጋል የሚል ተስቤትን ሊዋሃደው እንደፈጠረ በካህሊነቱ ባደረገው ተዋህዶም መለኮትንና ተስቤትን አንድ እንዳደረገ የማይናገር ቢኖር እግዚአብሔር ቃል ወዶ ከሚሰጠው ሀብት የተለየ ይሁን። ዲያብሎስ ወዶ ባመጣው ፍዳም የተያዘ ይሁን። ለተሰቀለው የማይሰግድ ቢኖር የተወገዘ ይሁን። ጌታችንን ለሰቀሉ ከሰቀሉ አይሁድ ጋር ይቆጠር። አላውያን በመጽሐፋቸው እንደተናገሩ ፍጹም ትሩፋት ስለሠራ ከጥምቀቱ በኋላ ወይም ከሙታን ተለይቶ ከተነሳ በኋላ ለልጅነት በቃ የሚል ሰው ቢኖር ውጉዝ ይሁን። ይህ ሥራ ማለት የዕለት ጽንስ መሆን፣ በየጥቂቱ ማደግ፣ የ30 ዓመት ጎልማሳ መሆን የመለኮት ሥራ አይደለም። ይህም ምንም ስለ እርሱ ቢነገር የመለኮት ገንዘብ አይደለም፣ ሰው ስለሆነ ነው እንጂ። ዳግመኛም አንድነትን ሦስትነትን የተናገረ ይህ የከበረ አባት ጎርጎርዮስ የልደትን ነገር በተናገረበት መጽሐፉ እንዲህ አለ። ከዘመን ሁሉ አስቀድሞ በቅድምና የነበረ ሥጋ የሌለው ከአብ የተወለደ ወልድ ከብርሃን የተገኘ ብርሃን የማይሞት የሕይወት መገኛ የማይለወጥ አብን በመልክ የሚመስለው በባሕርይ የሚተካከለው ቀዳማዊ እርሱ ነፍሳችንንና ሥጋችንን ከኃጢአት ፍዳ ያድን ዘንድ ከድንግል ተወለደ። እግዚአብሔር ላደረገው ለዚህ እንግዳ ሥራ
አንክሮ ይገባል። መቀላቀል ለሌለበት ድንቅ ለሚሆን ለዚህ ተዋህዶ አንክሮ ይገባል። ጥንት ሳይኖረው በቅድምና የነበረ ቀዳማዊ እርሱ ዛሬ ጥንት ያለው ሆነ። ያልተፈጠረ እርሱ የተፈጠረ ሥጋን ለብሶ ዛሬ ተገለጠ። ሊቀ ካህናት ሐዋርያ ባደረገው በአብ ዘንድ የታመነ የምናምንበት ኢየሱስ ክርስቶስን እወቁ ተብሎ እንደተጻፈ ሰማይ ምድር የማይወስነውን ድንግል በማኅፀኗ ወሰነችው። ብዕልን የሚሰጥ ባለጸጋ ሰው ስለሆነ ድሃ ሆነ። በእርሱ ድሃ መሆን እኔ ከብር ዘንድ እርሱን መምሰልን በተፈጥሮ ገንዘብ አደረገው። ግን አልጠበቅኩትም። እርሱ ግን ባሪያው በመልኩ የፈጠረኝን እኔን ያድነኝ ዘንድ ሥጋዬን ተዋህዶ ሥጋዬንም ሞት የሌለው አደረገው። ከቀደመው ይልቅ የሚበልጥ የሚደንቅ መምሰልን መሰለን። ቀድሞ ክብርን የምታስከትል እርሱን መምሰልን ሰጠን። ዳግመኛ ግን ሐሳር የሚስማማት ሥጋችንን ተዋህዶ ይህ ሥራ ረቂቅ ነው። መለኮቱን ከሥጋችን ጋር ማዋሃዱ ዕውቀት ባለው ሰው ዘንድ ከቀደመው ይልቅ ፈጽሞ ይደነቃል። ምዕራፍ 62 ይቀጥላል። ረድኤተ እግዚአብሔር አይለየን።